ወንድሜ ሁለት ካላችሁ አድርጉ። ወንድሜ በጨሌ ምክንያት ነውና ጨሌውን እኔ ወንዙ የጣልኩትና ማርትዬን አግኝቻት ከዛ በፊት ነው ዘውዲቱ ተመርምሮ ቆሽትክ ላይ ወደ ካንሰር ተቀይሮባል አሉት። ከዛ ወደ ጥቁር አንበሳ አስተላለፉት። ጥቁር አንበሳም ሲሄድ እንደዛ አሉት። ከዛ የግል ሆስፒታል ላኩት። የግል ሆስፒታል እንደሄደ እንዳትሄድ አልኩት። መጀመሪያ ይሄ የጨሌ ይሄ አሁን የማርታን ፕሮግራም ኢስቲ ያስለው ያው እሱ በሙሉ ተያየ። ወንድሞች ሁለቱም ቃሚው ስለሆነ በመንፈስ ተይዟል። እኔ ግን የውስጡን የመንፈሱን የዛሩ መንፈስ ምክንያት ስለማቅ እስቲ አንቺ ተመልከቺ አንቺ አድርጌ ባንቺኛ እንድናለ ምናምን ነገር አለኝ። ታናሽ የታመመው ማለት ነው። እሺ ብዬ መጀመሪያ አምናሃራ ጸበል ወሰድኩ ተሳልኩኝ ምናምን። ከዛ ጋቢውን ገዛውኝ። ጋቢውን ገዝቼ 1 ወር ሙሉ የተንከራተትኩት በወሩ ነው። ሰውዬው አባቱን አንድ አባት ትልቅ አባት እጣኒ ቂርቆስ የተወለድኩት እዛ ሰፈር የተወለድኩት ወደ ቄራ አካባቢ ቡርጋሪ አካባቢ ወደ 4-5 በትርሲያን ሄድኩት ምርር እስከሚለኝ ድረስ ማለት ነው። ከዛ እግዚአብሔር ለምን ማታገጣጠመኝ ብዬ እስቲ የተወለድኩበት ሰፈር እዛ እስቲ ካገኘው ብዬ ነው ሄድኩት። ሲሄድ ጸሎት አድርጌ ሰግጄ ነው ሄድኩት። ረጫጭቼ ነው ሄድኩት። ቢገርምሽ እንዴ ትልቅ አባት ናቸው ያገኛቸው። በዳዊት ተነስቶ ነው በዳዊት መጽሐፍ ቅዱስ ነው ጀርባዬን የመረቁኝ ግንባሬን እጄን በቃ ውለጂ ክበጂ ውለጂ ሲሉኝ አባት እኔ ልጆችሽ ይደጉ ሲል እኔ ልጅ የለኝም ልጅ ይሰጥሻል እርጥብ ይሁን ማጽንሽ በሄድሽበት ብሎ በጣም መረቁኝ። ምርቃት ትጠያለሽ የመረቁኝ ምርቃት መድኃኒዓለም ምስክሬ ነው። ከዛ መጣውኝ በል ሂድ አልኩት። ሄደ ምርመራውን አደረገ። በ15ኛ ቀን ነፃ ነክ ካንሰር የሚባል የለህም። እሰይ በሉልኝና እኔ ደስታ እንዳይመስልሽ እኔ 15 ቀን ብቻ ከታተልሻል ልገባ አልቻልኩም ላገኝሽ አልቻልኩም። እና በቃ አንድ ላይ ከዛ እንደሚምናል አንድ ላይ በቃ መሰክራለሁ። እኔም አንድ ላይ ሲስተካከልልኝ ስጠመቀው ስታጠብ የተዘፈዘፍኩትን ስታጠበው የዛስ መሰክር እንደምንም ብልሽ አግኝተሻት መስክር ያለኝ። እሰይ አጋጣሚ አሁን እኮ ቀድም ገብቼ ነበር እና በሉልኝ ካንሰር ማለት እኔ ቀና ማታ ቢገርምሽ በቃ 10 ነበር መደውለት። ካሁን ነጹ ነው ከተባለ ጀምሬ ደውዬለት አላውቅም። እሱ ነው የሚደውልልኝ። እህቴ ራሷ ጀርመን ነው ያለችው። የታመመበትን ሕክምና ሲልክላት በሽታቸው አንድ አይነት ነው። እሺ መንፈስ አንድ አይነት በሽታቸው መንፈስ ጉዱ ፈላ ዘንድሮ ተነቃበት። አንድ አይነት በሽታቸው እሷ ያልሄደችበት ጀርመን ውስጥ ያልሄደችበት ዶክተር የለም። ያልሄደችበት መሳሪያ ምን በሽታው አንድ አይነት ስትልክለት እንዴ ወንድም ያለችው እኔም ይሄን እኮ ነው የሚያመኝ ሜተላቅ የተሰጠ መድኃኒት ራሱ ይሄ ነው ማድረቂያው ስለ በል ንገራት ከእቴ ጋር ነግርሻለሁ። አንስማማም ብይሽ ካስታወሽኝ አንግባባም አታወራኝም ብይሻለሁ ስንት ዓመት እና ንገራት መንፈሱ ነው ከቻለች የማርታን ፕሮግራም መድኃኒቱንም ትልክላታለች እና ንገራት አልኩት። እስቲ አንቺ ታጠቢና ባንቺ ለውጥ ካገኘን እኛ እናደርገዋለን ብሎ አለኝና እኔ እንዴት ልበልሽ ማርትዬ እግዚአብሔር ብቻ እድሜና ጤና ይስጥሽ ልጆችን ይጠብቅልሽ ክፉ ነገር አይንካሽ እውነት ክፉ ነገር አይንካሽ ለሁሉም አንቺ በእግዚአብሔር የላከሽ ነሽ። እውነቴን ነው የምልሽ ሰውን እንድታደኝ እግዚአብሔር ነው የላከሽ። እውነቴን ነው እኔ ካለውበት እኔ አው ራሱ 10 ነው የዘፈዘፍኩት የሚያልቀው ማለት ነው በወር ሊሞላው ማለት ነው። ለውጥ ማለት ህልሙን ሌላ ጊዜ ነግርሻለሁ ስለመሸ ሌላ ጊዜ ነግርሻለሁ። ኧረ ላዚ ጎበዝ ሼር አድርጉላት ላዚ ሼር አድርጉላት ደስ ይበላት። ዶክተሮቹ ተጨናነቁ። ራሱ ጥቁር አንበሳ ያሉ ዶክተሮች እንዴት ዛሬ ሄዶ ነበረ እንዴት የለም አሉት። የለም እና ያሉት እኔ አላቅም እግዚአብሔር ነው ያዳነኝ ብሎ አላቸው። ለምን ሁለቱም ሆስፒታል ተጠራጥሮ ነው የግል ይላኩት። ግብ ለግድ ካንሰር አለበት ይባላል። እና ይገለብጥ አምላክ ይያለን። በጣም ማርትዬ በጣም እኔ ገና ብዙ ነገር ነው መድኃኒዓለም የሚያደርግልህ። እውነቴን ነው የምልሽ ባንቺ እውነት እግዚአብሔር ነው የላከሽ። ኪዳነ ምሕረት ነው የላከችሽ። እኔ ከክፉ ነገር ይጠብቅሽ። የምትወጁ ገብርኤል በሄድሽበት እውነት ይቆምልሽ። ሌላ ምንም ምልሽ ነገር የለም። ሌላ ምከፍልሽ ነገር የለም ማርትዬ እውነቴን ነው የምልሽ። አሜን በጣም እና
ቆይ ለምንድን ነው እሱ ያልመጣው? እሺ ለምንድን ነው ያልመሰከረው? እሱ አለኝ እስቲ አሁን ያው እሱም ከሱሱ ገና አልወጣምና የሚታገለው ነገር አለ። ኢየሱስ ውስጥ ያኔ አሁን ስጠመቅ እዛው ወይን በኔ ላይ እንትን ካለለት ብዬ ነው እንጂ ያው ይቅማልም ያጨሳል። እሱንም ራሱን እሱን የሲጋራውን የጫቱን ራሱ እኔ ያልሽኝን ዩቲዩብ ላይ ገብቼ እሱን እሰራለታለሁ ብያለሁ። እሱም ብቻ ነው ያስቸገረው ማርቲ። ታዩ እሱም ይገለበጣል። እሱ በጣም ተራ ነገር ነው። ታዩ እኛ ዋናው ይሄ ነው የምንፈልገው። ተራ ነገር ነው። በጣም ማለት በጣም እግዚአብሔር ክብሩን ይሰድ አይደለ? እግዚአብሔር ይመስገን። እንቅልፋትቺ ዮሐንስ መስነቅ አሜን አሜን። እናቴ በጣም ተጨናንቄ በቃ ወይኔ ጉዴ ምንድነው መሆነው? ቢሞትስ ምንድነው ማድረገው? የ6 ዓመት ልጅ አለው የሚያምር ልጅ አለው። እሱ ነው የሚያሳድገው ካለ እናት ምንድነው ማድረገው? እግዚአብሔር ወይ አታዋርደኝ አልኩ። በጣም ስጨነቅ ነበር። እግዚአብሔርም አላሳፍረኝ። እውነቴን ነው ማርቲዬ። አሁንም እስከመጨረሻ እኔም ደግሞ ፍሬ ሰጥቶኝ የምመሰክርበት ይሰጥሻል እንዴ? አሬ ይሰጥሻል። አሜን ማርቲዬ አሜን። ያለን ይስጥሽ። አንቺንም ደስ ያሰኝሽ፣ ወንድምሽን ደስ እንዳሰኝሽ አሜን። እናት ደስ ያሰኝሽ። አሜን እናቴ አሜን አሜን። እና አሁን ሁለት ቦታ ተመርምሮ 2 ወረቀት ይዟል ነፃ የሚል በእኛ 2 ሆስፒታል አለበት ነው ያሉት። እሺ ከዛ የግል ሆስፒታል ነው የላኩት። እሺ የግል ሆስፒታል 85,000 ብር ይሄ በጉሮሮ የሚገባል አይደል? በጉሮሮ የሚገባ ማሽን እሱ ገብቶ እሱን ተመርምሮ በ15 ቀንና ውጤትን ውሰድ ብሎት ሁላችን ፈርተን ነበር፣ በጣም ፈርተን ነበር። ከዛ ምንም የለህም ካንሰር የሚባል የለህም። ሁለቱ ዶክተሮች 2 የግል የመንግስት ናቸው። የመንግስት ዘውዲቱና ጥቁር አንበሳ አለበት ተብሎ ነው። ወይ ነገሯቸው አስተላልፉልን። በጣም ማርቲዬ አንዷ እህታችን ባለፈው ካንሰር ዳነች ሲባል እሷም እዛ ዘውዲቱ እናንተን የተባለችው ንገሩልን፣ እሺ አድርሱልን። በጣም ማርቲዬ እኔ እንጃ ለማን እንደማወራው ማላቀም ኪዳነ ምሕረትን እና በጣም ከዛ ወጥቶ እነሱስ እሺ ድጋሚ እነሱስ አላዩትም። እነሱ ደግሞ ሄዶ ጥቁር አንበሳ ውጤቱን ይዞ ሄደ። የግልን ሆስፒታል ይዞ ሰጡት። ዛሬ ሄዶ ነበረ ማድረቂያ የቁስሉ እንዲደርቅ ቁስሉ ማድረቂያ ብሎ መድኃኒት አዘዙለት እንጂ ካንሰሩ የለም አሉ። ካንሰሩ የለም። ወይ ፈጣሪ ገለበጠው። ገብርኤል ግልብጥ አረገው። አዎ እውነቴን ነው። እነሱ ራሳቸው አላፈሩም፣ አልደነገጡም። ደነገጡ። እንዴት አሉት። እንዴት ዘውዲቱ እኮ አመት ከምናምን ነበር የሚመላለሰው። ያልመረመሩት ነገር የለም። ሲመራመሩበት ወደ ጥቁር አንበሳ አስተላለፉት። ጥቁር አንበሳም ሲመረምሩት እስቲ ቆይ የግል ሂድና ደግሞ ተመርመራሉት። ከዛ እህቱ ጋር ሲደውል እህቱም አንድ አይነት በሽታቸው